የኪንታሮት መንስኤዎችን ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ኪንታሮት ወይም ሄሞሮይድ ስለምንለው መንስኤና እንዴት ይከሰታል የሚለውን እናያለን። ለቻናሉ አዲስ የሆናችሁ ሰዎች ተመሳሳይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ሄሞሮይድ ወይም ኪንታሮት የምንለው ሁለት አይነት ነው። አንደኛው ምንድነው ኤክስተርናል እና ኢንተርናል ተብሎ ይከፈላል። ያው ውስጣዊና ውጫዊ ማለት ነው። ምንድነው ስንል ውጫዊውም ውስጣዊውም እንዴት ነው ስንል እንዳጠቃላይ ኪንታሮት በፊንጢጣ አካባቢ የሚገኙ የደም ቧንቧዎች ማበጥ ሲያብጡ የሚፈጠር በሽታ ነው ማለት ነው እና ውስጣዊውን ከውጫዊ ልዩ የሚያደርገው ምንድን ነው? ውስጣዊው በፊንጢጣ ውስጥ የሚገኙ የደም ቧንቧዎች አሉና የእነሱ ማበጥ የእነሱ መቆጣት ያው በሜዲካል ተርሙ ደግሞ የእነሱ ኢንፍላሜሽን ነው ማለት ነው። ውጫዊው ደግሞ ምንድን ነው? እሱም ተመሳሳይ ማበጥ ነው፣ ግን በፊንጢጣ ቀዳዳዎችን አካባቢ ማበጥ ነው ማለት ነው። ሁለቱም የኪንታሮት አይነቶች በተመሳሳይ ጊዜና በአንድ ሰው ላይ ሊከሰት ይችላል። እነዚህን ነገሮች ከፍተኛ ህመምና ስቃይ አላቸው። በፊንጢጣ አካባቢ ያሉ የደም ቧንቧዎች መወጠር ከውስጥ ያሉ ጡንቻዎችን በደም እንዲሞሉ ነው የሚያደርገው። ይሞላሉ በደም ማለት ነው እና በዛ የተነሳ ይሄ ችግር ይገጥማል ማለት ነው። ያው በደም ተሞልተው ነው የሚወጠሩት ማለት ነው። እንዴት ነው የሚከሰተው? እንዴት ይከሰታል? ያው ክስተቱን ካወቅን ደግሞ እንዴት ፕሪቨንት ማድረግ እንችላለን? እንዴት ልንከላከለው እንችላለን የምንለውን ነገር ስናነሳ አንደኛ ያው እንግዲህ 100% ይሄ ነው ኖን የሆነ እንትን የለውም እና ግን ምንድነው ምን ሊያስነሱ ይችላሉ ብለን ስናስብ መጸዳጃ ቤት ውስጥ ለረጅም ጊዜ ማማጥ፣ ስንቀመጥ በጣም ብዙ ጊዜ ማማጥ፣ ግፊት ማለት ነው ደም ስሮቻችን ላይ ጫና ይፈጥራል፣ እንዲወጣጠሩ ያደርጋል። በዛ ሰዓት ይሄ ነገር ይከሰታል ማለት ነው። ሌላው ቀጣይነት ያለው የሆድ ድርቀት፣ ሁልጊዜ ኮንቲኒስሊ ሆድ ድርቀት የሚያስቸግረን ከሆነ ይሄ ችግር ሊከሰት ይችላል። ሌላው ከመጠን በላይ ያለው ውፍረት ወይም ደግሞ በሜዲካል ቃሉ ኦቤሲቲ የምንለው ማለት ነው። ምክንያቱም ይሄም ኢንዳይሬክትሊ ምንድን ነው የሚያደርገው ፕሬዠር እንዲኖር ስለሚያደርግ ማለት ነው። ወደ ሬክተማችን አካባቢ ፕሬዠር ይኖራል። ስለዚህ ይሄ ሊከሰት ይችላል ማለት ነው። አራተኛው ምንድን ነው? እርግዝና እና ወሊድ። ያው እንደምናውቀው እርግዝና እና ወሊድ ላይ የሆርሞኖች ለውጥ ይኖራል። ወደ ዳሌ አካባቢ ያለውን የደም ዝውውር እንዲጨምር ያደርጋል ማለት ነው እና በወሊድ ጊዜ ደግሞ ህፃኑ ገፍቶ ለመውጣት በሚያደርገው ፕሬዠር ወይም ደግሞ እናትየዋ በምታደርገው ማማጥ ወይም ምጥ ከፍተኛ የሆነ ግፊት ይኖራል። በዚህ ምክንያት ደግሞ ይሄ ነገር ሊከሰት ይችላል ማለት ነው እና ሌላውና የመጨረሻው ደግሞ ለረጅም ጊዜ የቆየ የልብና የጉበት በሽታ፣ እነዚህ ይሄን ሊያስከትሉ ሄሞሮይድ የምንለውን ነገር ሊያስከትሉ ይችላሉ ማለት ነው። እሺ አሁን እንዴት ነው ይሄንን ካየን እንዴት ነው ፕሪቨንት የምናደርገው? ራሳችንን እንዴት እንከላከላለን? እንዴትስ ነው ደግሞ ትሪት የምናደርገው ብለን ስናይ አንደኛ ያው ከወሊድ ጋር በተያያዘ ምንም ማድረግ አንችልም። ሆርሞናል ቼንጁን መቀየር አንችልም። ሁለተኛ ነገር ምንድነው ይሄ ቶይሌት ስቴይንጋችንን አለማማጥ፣
እና ሸካራ ነገሮችን አለመጠቀም፣ ለስለስ ያለ ዋይፕስ ምናምን ነገር መጠቀም፣ ውሃ መጠቀም እንችላለን ማለት ነው። ሌላው ምንድን ነው? እንዴት ነው ትሪት የምናደርገው ስንል አንደኛ በፋይበር የበለጸጉ ምግቦችን መብላት ያስፈልጋል። ላክሴቲቮችን መውሰድ፣ ድርቀት በጣም በሚያስቸግረን ሰዓት በቤት ውስጥ በሚገኙ ምግቦች ሶፍትን ማድረግ እንችላለን ማለት ነው። ሰገራችን ላላ እንዲል ማድረግ ይኖርብናል። ምክንያቱም ኢንዳይሬክትሊ ድርቀቱ እሱ እንዳይመጣ ስለሚችል እሱን መከላከል አለብን ማለት ነው። ሆት የሆነ ነገር ስለማይፈልግ የምናሽከረክር ሰዎች ካለን መቀመጫ አካባቢ የምንቀመጥበትን ነገር ማስተካከል አለብን ማለት ነው። ሌላው ምንድን ነው? በረዶ ከቻልን ኮልድ ኮምፕረስ ማድረግ መቻል አለብን። እብጠቱ ላይ እብጠቱ እንዲቀንስ ማድረግ መቻል አለብን ማለት ነው። ያው ሜዲኬሽንም አለው፣ ሜዲኬሽን ይሰጣል። ስቴሮይዶች አሉት፣ ሎካል አንስቴቲክስ የምንላቸው መድኃኒቶች አሉ። ሌላው እንግዲህ ዳየተሪ ነው። ያው ምግብን መቆጣጠር፣ ሃይ ፋይበር የሆኑ ፉዶችን መመገብ ማለት ነው እና እነዚህን በማድረግ ነገርየውን ማስተካከል እንችላለን ማለት ነው እና እንዲሁም ያው ባህላዊም አለው እንግዲህ ማስታረቅ መቻል አለብን፣ ባላንስ ማድረግ መቻል አለብን። ባህላዊዎቹን በሌላ ቀን እሰራላችኋለሁ። ግን ሜዲካሊ ከፍ ሲል ችግሩ ስር ሲሰድና ኮንሰልት ተደርጎ በሐኪሞች የመጨረሻ ውሳኔ ሰርጀሪ መሰራት ይችላል ማለት ነው፣ መወገድ ይችላል ማለት ነው። ይሄ ላስት ኦፕሽን ነው። በመድኃኒት ካልተስተካከለ ነው ማለት ነው የሚሆነው። ስለዚህ ይሄን ይመስላል እንግዲህ ኪንታሮት የምንለው ነገር ያለው ነገር ስለ ኪንታሮት ይሄ ነው። በሌላ ተጨማሪ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።